بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد إن شاء الله يا الله سبحانه وتعالى توفيق كهونا عقيدة كل مسلم يمتلوان يا شيخ محمد جميل زينو በአቂዳ ዙሪያ የምታጠነጥን የሆነችን ኪታብ የተማማርን ያለንበት ፕሮግራም ነው። በዚህ ትምህርታችን የትምህርት ክፍላችን 13ኛ የምንጀምር ይሆናል። የ13ኛ የትምህርት ክፍላችን የሚያነሳው ከ30ኛው የጥያቄ ቁጥር ይሆናል ማለት ነው። ውድ ተከታታዮቻችን ሸይኹ በ30ኛው ጥያቄ ቁጥር ላይ የሚያነሱት ጉዳይ ወይም ርዕስ ስለ ሚስጥርን ማወቅ ጉዳይ ነው። ሚስጥር የሚባለውን ነገር ማወቅ የሚችለው የሚገባውም አላህ ሱብሓነሁ ወተዓላ ብቻ እንደሆነ ከዛ ውጭ ያለው ፍጡር ሚስጥርን የማወቅ መብትና ብቃትም የሌለው መሆኑን የሚያጠነጥነውን ጥያቄ ነው እንደ ጥያቄ የሚያነሱት ሸይኹ። እንከታተል። هل يعلم الغيب أحد በጥያቄ መልክ ያነሳሉ። ሚስጥርን ከአላህ ስብሓነሁ ወተዓላ ውጭ ያለ መላኢካም ይሁን ጅንም ይሁን ነቢይም ይሁን ሰውም ሌላ ነገር ሚስጥርን ያውቃሉ የሚል ጥያቄ ነው። ለዚህ ራሳቸው መልስ ሲሰጡ ላ ያዕለሙ ልገይበ አሐዱን ኢለላህ አላህ ስብሓነሁ ወተዓላ እንጂ ከሱ ውጭ ያለ ማንም ቢሆን ማን ሚስጥርን ሊያውቅ የሚችልበት አንድም አጋጣሚ የለም። ይህን ስንል ነቢያቶች የተወሰኑ ሚስጥሮችን ተናግረው የለም ወይ? ስለ ቂያማ ቀን ስለሚከሰቱ፣ ቀብር ላይ ስለሚከሰቱ፣ ወደፊት ስለሚከሰቱ ስላለፉ ነበኦች ወይም ታሪኮች፣ ቀሶሶች ተናግረው የለም ወይ? ይሄ ሚስጥር አይባልም ወይ ወደሚለው ስንመጣ፣ አዎ ይሄ አላህ ሱብሓነሁ ወተዓላ በወሕይ አማካኝነት አሳውቋቸው ነው። አላህ ሱብሓነሁ ወተዓላ የነገራቸውን እንደዚህ ነው ብሎ መናገር ተከትሎ መናገር ይሄ ሚስጥርን ማወቅ የሚባል አይደለም። ሌላው ከዚሁ ጋር ተያይዞ ልናነሳው የሚገባው ነገር ምንድን ነው? በሜትሮሎጂ ተብሎ በሚጠራው ጉዳይ ሰዎች በሳይንስ ዓለም ላይ የሜትሮሎጂ እውቀት ያላቸው ሰዎች እንደዚህ ነገር ይከሰታል ተብሎ ይጠበቃል የሚሉትስ፣ እንዲሁም ደግሞ ሐኪሞች በእናቶች ማህፀን ውስጥ ያለውን ወንድ ነው ሴት ነው፣ አርግዛለች፣ ሩታ እንትን ምንድን ነው አካሉ ሞልቷል አልሞላም የሚለውን ነገር ማወቃቸው ተሚስጥር ማወቅ አይቆጠርም የሚል ጥያቄ የሚነሳ ከሆነ ይሄ ሚስጥር ማወቅ አይደለም ነው። የማህፀኑን ውስጥ ያለውን በተመለከተ በመሳሪያ ታግዘው ማህፀኑ ውስጥ ያለው ወንድና ሴት መሆኑን መለየት ይሄ ሚስጥርን ማወቅ ሳይሆን ያለውን ተጨባጭ በማየት የተናገሩት ነው። ለዚህማ ተብሎ ምንም አይነት መሳሪያ ሳይጠቀሙ አንዲትን ያረገዘችን እናት አይተው ወይም እህት አይተው አንቺ ያረገሽው ሴት ነች፣ አንቺ ያረገሽው ወንድ ነች ቢሉ ኑሮ ይሄ ነበረ ትልቅ ስህተቱና ወይም ሊያውቁት የሚችሉት ነገር አይደለም ብለን የምንለው እሱ ነው ገይብም የሚባለው ማለት ነው። በመሳሪያ ታግዞ ማየት የነበረውን ነው የሚያሳያቸው። የነበረውን ደርሶ ማየት ደግሞ እኛም ቢሆን የሆዷ ቆዳዎችና መሰል ነገሮች ስለጋረዱን እንጂ ተሆዷ በሚወጣ ጊዜ አይተን ሴት ነው ወንድ ነው እንደምንለው ነው የሚቆጠረው ማለት ነው። ስለዚህ ይሄ ሚስጥርን ማወቅ ተብሎ የሚቆጠር አይደለም። የሜትሮሎጂን ጉዳይ በተመለከተ ሜትሮሎጂስቶች እነሱ የግድ ይሄ ነገር ዝናብ ለምሳሌ በይህን ያክል ሰዓት ወይም በነገ ዕለት ወይም በተነገ ወዲያ ይጥላል ብለው በእርግጠኝነትም አይደለም የሚያወሩት። ሚስጥርን ማወቅ አይደለም። ይሄም ለምን በእርግጠኝነትም እያወሩ አይደለም፣ ይሆናል ተብሎ ይጠበቃል ነው። ያን እንዴት ጠበቁ ከተባለ ሰበቡን በማየት ነው። ሰበቡን ስናይ እኛም ቢሆን ድሮ እንኳን አሁን አቅላችንን በደንብ እያውሰለሰልንና እያገናዘብን የምናወራው ይቅርና ልጆች ሁነን ከብቶችን ፍየሎችን ጠባቂዎች ሁነን ባለንበት ሰዓት ላይ ንፋሱ ሲነፋፍስ ደመናው ሲደማምንና የመሳሰሉ የዝናብ ምልክቶች በምናይ ጊዜ ዝናቡ ሊመጣ ነው ብለው ቤተሰብም ከብቶችን ወይም ደግሞ እንስሳዎችን ወደ ሆነ ቦታ አቅጣጫ እንዲናስይዝ እኛም በራሳችን ቤተሰብ ተመጣራቱ በፊት ዝናብ ሊመጣ ነው ሊጥል ነው ዝናብ በሚል ገና ተመጣሉ በፊት ሊጥል ነው ብለን ማውራታችን ማለት ነው። ያ ገይብ አውቀን አይደለም፣ ምልክቶችን አይተን ነው።
ዝናብ እንደሚጥል ምልክቶችን መዳመኑ፣ ንፋስ አምጪ ዝናብ አምጪ ንፋሱ ሲነፍስ በዛ ተመልክተን መናገራችን እንደዛ ነው። ሜትሮሎጂም በአዎንታዊ ደረጃ አይደለም የሚያወሩት በአሉታዊ ነው። ማለትም ሊሆን ይችላል በሚል አነጋገር ነው የሚገልጹትና ይሄ ሚስጥር ማወቅ አይባልም። እዚህ ጋር እንዳይምታታብን ነው ይሄንን እዚህ ጋር መጥቀስ የፈለግኩትና ሚስጥርን ከአላህ ሱብሓነሁ ወተዓላ ውጭ ማንም ቢሆን አያውቅም። ሀታ ነብያቶችም ሚስጥርን አያውቅም። ለዚህም ብዙ ማረጋገጫዎች አሉ፣ እንጠቅሳቸዋለን ኢንሻአላህ። አንዳንድ ሰዎች ልክ ተነብያቶች ወይም ደግሞ ወልይ ተብለው የሚጠሩ ሰዎች ሚስጥር የማይደበቃቸው አድርገው ሁሉ ነገሩን የሚያውቁ አድርገው የሚስሉ የሚናገሩ ሰዎች የሚደሰኩሩ ሰዎች ይኖራሉ። እነዚህ ስህተት ላይ ያሉ ናቸው። ከቁርአን ጋር ቀጥታ የሚጋጩ ከነቢዩ ዓለይሂ ሰላቱ ሰላም ተግባር ወይም ደግሞ ንግግር ጋር ቀጥታ የሚያጋጫቸው የሆነ ተጨባጭ ላይ ነው ያሉትና ከዚህ አይነት እንቶ ፈንቶ ወጥተን ሚስጥርን ማወቅን የአላህ ሱብሓነሁ ወተዓላ ብቻ አድርገን የሱ መብት ብቻ አድርገን የሱ መገለጫ ብቻ አድርገን የመሄድ ግዴታ አለብን ማለት ነው። አላሁ ሱብሓነሁ ወተዓላ በተከበረው ቃሉ ሱረቱል አንዓም አንቀጽ 59 ላይ ምን ይላል? ወዒንደሁ መፋቲሑል ገይቢ ላ የዕለሙሃ ኢላ ሁወ። ወዒንደሁ አላህ ሱብሓነሁ ወተዓላ ዘንድ ብቻ ነው መፋቲሑል ገይብ የሚስጥር መክፈቻዎቹ አለ። ልክ ሚስጥር የሚባለውን ነገር እንደተቆለፈ ቤት አድርጎ እየመሰለን ነው። የተቆለፈ መጋዘን፣ የተቆለፈ ቤት ቁልፉን የያዘው ሰው ካልሆነ በስተቀር ከፍቶ ሊገባና በውስጡ ያለውን ሊያውቅ የሚችለው ቁልፉን ያልያዘ ሰው ወደ መጋዘኑ፣ ወደ ቤቱ፣ ወደ መኪናው መግባት አይችልም። እንደዛ ማለት ነው። ስለዚህ ሚፍታሑ ደግሞ ያለው መክፈቻው ደግሞ ያለው ማንጋ ነው እያለ ነው አላህ ሱብሓነሁ ወተዓላ ዒንደሁ አላህ ሱብሓነሁ ወተዓላ ዘንድ ላ ያዕለሙሃ ያችን ሚስጥርን የሚያውቃት የለም። ማጋባ አኒል ሐዋሲል ኸምስ ከአምስት የስሜት ህዋሳት ተብለው የሚጠሩት የራቁ የሆኑትን ነገሮች እኮ የሚያውቅ የለም ኢላ ሁዋ እሱ አላህ ሱብሓነሁ ወተዓላ ብቻና ብቻ ቢሆን እንጂ ይላል። እንዲሁም ነቢዩ ዓለይሂ ሰላቱ ወሰላም በሐዲሳቸው ጦበራኒ በዘገቡት ሐዲስ ሐሰን ነው ብለው ባስተላለፉት ዘገባ ላይ ላያዕለሙል ገይበ ኢለላሁ ሚስጥርን አላህ እንጂ አያውቅም ሲሉም አስተላልፈዋል ማለት ነው። እንግዲህ ሚስጥርን አላህ እንጂ አያውቅም በሚለው ረገድ ብዙ የቁርአን አንቀጾችንና ብዙ ሐዲሶችን ማስረጃ ማጣቀስ ይቻላል። ሼኹ ያው እንደሚታወቁት ከዚህ በፊትም ትንንሽ ኪታቦችን በሚጽፉበት ላይ ማስረጃ የሚያጣቅሱት ከቁርአን አንድ ከሐዲስ አንድ መስአላውን ወይም ደግሞ ኪታቡን ትንሽ ለማድረግና የተንዛዛ ላለማድረግ ፈልገው እንጂ የማስረጃ እጦትና ወይም ደግሞ የዚህ ጉዳይ አጋጥሟቸው አይደለም። ሚስጥር አላህ ሱብሓነሁ ወተዓላ እንጂ ሌላ የማያውቀው ለመሆኑ ሌላ ማጣቀሻ እናንሳ ብንል ነቢዩ ዓለይሂ ሰላቱ ወሰላም ሚስጥርን እንደማያውቁ ሲናገሩ አላህ ሱብሓነሁ ወተዓላ ምን ይላቸዋል? ወለው ኩንቱ አዕለሙል ገይበ ለስተክሰርቱ ሚነል ኸይሪ ወማ መሰኒየ ሱኡ ኢን አነ ኢላ ነዚሩ ወበሽሩ ሊቀውሚ ዩእሚኑን አው ከማ ቃለ አላሁ ሱብሓነሁ ወተዓላ አንሁ። ነቢዩ ዓለይሂ ሰላቱ ወሰላም ምን እንዲሉ አደረጋቸው አላህ ሱብሓነሁ ወተዓላ? ወለው ኩንቱ አዕለሙል ገይብ ሚስጥርን የማውቅ ብሆንማ ኑሮ ወለው ኩንቱ አዕለሙል ገይበ ሚስጥርን የማውቅማ ብሆን ኑሮ ወለው ኩንቱ አዕለሙል ገይበ ለስተክሰርቱ ሚነል ኸይር መልካም ነገሮችን ሁሉ ባበዛሁኝ ነበር። በውስጥ በሚስጥር ስለማውቃቸው የትኛው ነው መልካሙ የትኛው ነው መልካም ያልሆነው የሚለውን ስለምረዳ የሚለው ነው። ስለዚህ ደርሳችንን የዛሬውን እዚህ እናቆማለን። ኢንሻአላህ እንቀጥላለን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።